አሁን ማሳያችሁ ቀድሞ እንዳየነው እንደ ከንስወሩ ከጉሮሮዬ አውጥቼ ስብር ቁርጥ የሚል አይነት ድምፅ ነው የማሰማችሁ። ሶ ያ ምን ይጠቅማቸዋል? አንደኛ ዋርም አፕ ስታረጉ ጉሮሯችሁ ማለት ነው፣ ቮካል ኤክሰርሳይዝ ዋርም አፕ ስታረጉ ኢት ኢዝ ጎይንግ ቱ ኦፕን ይሄንን ጉሮሮ የጠዋት ጉሮሮን ይከፍተዋል፣ በጣም ይከፍተዋል። እንኳን የጠዋቱን በጣም ረጅም ጊዜ እንኳን ልምድ ሳታረጉ በቆዮችበት ጊዜ በጣም ይከፍተዋል። እንትን አለው ሬዞኔት የማድረግ ኃይል አለው ከሆዳችሁ ከዳያፍራሙ ጀምሮ። እንዴት ፕራክቲስ እንደማደርገው ላሳያችሁ። እኔ ጀስት እንደ ቁርጥ ነው የምለው። ቁርጥ አይደለም እርግጥ፣ ግን የቁርጥ አይነት ባህሪ ያለው ቁርጥ ዜማ ማለት ነው። ስለዚህ አወርደዋለሁ። ስለዚህ ለምሳሌ ሲል ይወርድና ማለት ነው ከዳያፍራሜ ነው የሚያነሳው ድምፁ ማለት ነው፣ እና ይወርዳል። ዲፐር ቮይስ የሆነ ይሰጠኛል ማለት ነው። የምትለዋል ምን ይሆናል? ብረቲ መሆን ይጀምራል አጀማመሩ ማለት አጨራረሱ ውስጥ። ምሳሌ እነዛ የነገርኳችሁ ፊደሎችን ስጠቀም በተለይ የመጨረሻው ኦ፣ ኖ፣ ሞ፣ ሶ የሚሉት የመጨረሻዎቹ እና በዛው ልክ ደግሞ ኤ፣ ሬ፣ ሜ የሚሉት አናባቢዎቹን ማለት ነው። ስለዚህ ለምሳሌ ኖ ኖ ኖ ኖ ይሄኛው እየተከፈተ ይመጣል። ኢት ማይት ሪሊ ሲም ስሊ ስትሞክሩት የልጅ ጨዋታ ይመስላል፣ በት ዩ ዊል ሪሊ ጌት አስፈላጊነቱን በኋላ ላይ ስትመለከቱት ነው፣ ኤክሰርሳይዝ ላይ ማለት ነው። ስለዚህ ይሄኛው የሚለውን ድምፅ ብረቲ በሆነው አያያዝ ኢቭን ከሆነ ሰዓት በኋላ ማለት ነው ብዙ አየር ከእናንተ የሚወጣ ስላለ ራሳችሁ ራሱ ትንሽ ድክም ይላቸዋል። ይህም በተለይ የሚያውቁት የዋሽንት ተጫዋቾች ናቸው። እና የዋሽንት ተጫዋቾች ብዙ ሰዓት ዋሽንቱን ሲነፉ ይቆዩና በኋላ ላይ አየር ያጥራቸዋል። ምክንያቱም ትልቁ ኦክሲጅን እንግዲህ በአፋችን በአፍንጫችን የሚገባው ምን ያደርጓል መሰላችሁ? ብረት እያነሰን ይመጣል። ግን ይሄኛው አት ሴም ታይም የሚያደርገው ልዩነት ጉሮሯችሁ ላይ ምንድን ነው መሰላችሁ? እየከፈተው ይመጣል እና ቫይብሬት ሬዞኔት ሞር እንዲያደርግ ተመልከቱት። አሁን እዚህ ጋር ተመልከቱት። አያችሁት? እንዲህ ሲል ሙሉ አየሩን ወስደዋለሁ። ከዛ እዚህ ጋር ሬዞኔት አደርገዋለሁ። ስለዚህ ይሄኛው ፕራክቲስ አለው ማለት ነው።